በአዲስ አበባ ከተማ የተከናወነውና እየተከናወነ የሚገኘው የኮሪደር ልማት ለከተማዋ ይዟቸው ከመጣቸው የልማት ትሩፋቶች መካከል ደረጃቸውን የጠበቁና ምቹ የተሽከርካሪ መንገዶች እንዲፈጠሩ ማስቻል ይጠቀሳል። የከተማዋ መንገዶች በተለይም በኮሪደር ልማቱ የመልማት ዕድል ከማግኘታቸው በፊት በነበረው ሁኔታ በርካታ ቅሬታዎች ሲነሱባቸው የቆዩና ማህበራዊ እንዲሁም ኢኮኖሚያዊ ችግሮችን ሲያስከትሉ የነበሩ ናቸው። የመንገዶች ጥበት ነበረ። እግረኞች ከመኪኖች ጋር እየተጋፉ የሚሄዱበት ሁኔታ ነው የነበረው። የበፊቱ መንገድ ይጠብ ነበር፣ ጠባብ ነው። የህዝብ እግረኛው እየበዛ ሲሄድ እየጠበበ አደጋም እየደረሰ የነበረ ነው። በኮሪደር ልማቱ አማካኝነት በመዲናዋ የተለያዩ አቅጣጫዎች ደረጃቸውን የጠበቁ መንገዶች እንዲፈጠሩ ሆኗል። ይህም በነዋሪው የዕለት ተዕለት እንቅስቃሴ ውስጥ በጎ ተጽዕኖን መፍጠር ችሏል። ከመንገድ ስፋት ጋር ተያይዞ ምንድነው ያየሁት ነገር ከኳሊቲ ጋር የተያያዘ ነገር አለው። የዚህ የኮሪደር ልማቱ ማለት ነው። የመንገድ አሰራሩ በጣም ሊመሰገን የሚገባው ትልቅ ነገር ነው። በኢትዮጵያችን እየተደረገ ያለው ቢፎር የነበረውን መጨናነቅ የቀነሰ ነው። ቢፎር የነበረውን ቆሻሻና አላስፈላጊ ነገሮችን ሁሉ ያስወገደ ነው። መኪናዎች በትክክል በአግባቡ እየሄዱ ነው። መንገድ መስፋቱ ቆንጆ ነው። አደጋም ማያደርስ ገና ይሆናል ማለት ነው። የልማት ስራው ተሽከርካሪዎችና እግረኞች መንገዳቸውን በአግባቡ ለይተው እንዲንቀሳቀሱ ያስቻሉና ለከተማዋም ተጨማሪ ገጽታ የፈጠሩ መሆናቸውንም ነዋሪዎች ይናገራሉ። ደረጃቸው ራሱ ዓለም አቀፍ ደረጃቸውን የጠበቁ አይነት ናቸውና ከከተማ ጽዳት ጋር ከንጽህና ጋር ተያይዞ በተለይ ከዚህ በፊት ከነበረው ጋር በጣም ሰፊ ልዩነት ነው ያለው። ቢፎር የነበሩ አደጋዎች ቀንሰዋል። የመኪና ግጭት ቀንሰዋል። ክራውድነስ የነበረው በጣም ኃይለኛ ነበር። ስለዚህ መኪናዎች ራሱ ስርዓታቸውን ይዘው እንዲቆሙና ሰዎችም ያለ ግፊት ያለ መጨናነቅ እንዲንቀሳቀሱ እንዲወጡ አድርጓቸዋል። በኮሪደር ልማት አማካኝነት የተከናወነው የተሽከርካሪ መንገዶች ልማት የትራፊክ ፍሰቱ የተሳለጠ እንዲሆን በማስቻል የትራፊክ ፖሊሶችን የስራ ጫና የቀነሰ እንደሆነም ተገልጿል። የኮሪደሩ ስራ ከተሰራ በኋላ ከፍተኛ ለውጥ ነው ያለው። እንደምታዩት አሁን የትራንስፖርቱ እንኳን ዘርዘር እያለ ነው። ድሮ 4 ኪሎ እንኳን ወይን ከራስ መኮንና 4 ኪሎ አደባባይ ለመሄድ ቢያንስ በትንሹ 20 ደቂቃ ነበር የሚፈጀው። አሁን በ2 በ3 ደቂቃ ውስጥ ነው ቢያንስ እንትን ያለ ፍሰቱ በፊት አንድ ተሽከርካሪ የሆነ ቦታ ለመድረስ በመጨናነቅ ይፈጅበት የነበረውንም ጊዜ ጭምር በጣም የቀነሰና ለኛም ስራ ከፍተኛ አገዛ ያደረገልን ነገር ነው ያለው። በተጨማሪም ከተሽከርካሪዎች ጋር በተገናኘ የሚከሰቱ የትራፊክ አደጋዎችን በመቀነስ የሞትና የንብረት አደጋዎች መጣኔ እንዲቀንስ አስችሏልም ነው የተባለው። ያለፈው የ9 ወር እንኳን ስናየው በዚህ ሰዓት የደረሰ የነበረው ሞት 23 ነበር። ያለፈው የ9 ወር እንኳን ሞት እንኳን ዝም ብለን ያመቱ ወደ 29 ነበር የደረሰው ማለት የ2 ወር አጠቃላይ ስናየው ማለት አሁን በዚህ በተመሳሳይ የ9 ወሩ ስናይ 14 ሞት ነው ያለው። ስለዚህ በ9 ሞት ቀንሷል ማለት እግረኛው ከተሽከርካሪው ጋር ተለያይቶ ማቋረጫዎች አካባቢ ብቻ ካልሆነ ከተሽከርካሪ ጋር ሳይገናኝ በአግባቡ የመጠቀም ነገሮችና አደጋውም ላይ በመቀነስ ደረጃ እጅግ ከፍተኛ አስተዋጽኦ ነው ያደረገልን። የኛንም ስራ ጭምር ያቀለለልን ስራ ነው የተሰራው። የኮሪደር ልማቱ በርካታ መሰረተ ልማቶችን ከቴክኖሎጂ ጋር አስተሳስሮ የከተማዋን ገጽታም እየቀየረ መጥቷል።